አትለፉ። ነቢይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ረፍታችሁ ይብዛ። አጭር ጸሎት እንጸልይ ከነጋር እግዚአብሔር ሁሉንም የሚችል አምላክ ከዚች ደቂቃ አንስቶ መልካም ያደርጋል። ሃሌሉያ! ክብር ለእግዚአብሔር ይሁን። እንጸልይ። ሁሉ ቻይ በሁሉ ስፍራ ለእግዚአብሔር አምላካችን አባታችን ሆይ ስለሰጠን እድል ክብር ላንተ ይሁን። በቃል ተናገረን እንሰማለን። ተናጋሪ አንተ ብቻውን በመካከላችን ወደድከው አድርጌ ተቃዋሚ ክፉ ይታሰር። ኔትወርክ ልዝጋ፣ የሚራሮጥ ክፉ የጠላት እቅድ በኢየሱስም ይፍረስ። በመካከላችን ወደድከው አድርግ በኢየሱስም ስትል ስማን። አሜን። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር ቃል አንድ ስፍራ እናነባለን። አንደኛ ሳሙኤል ምዕራፍ 1 ቁጥር 12 ላይ በኢየሱስ ስም አነባለሁ። ሐና ባለማቋረጥ ወደ እግዚአብሔር በጸለየች ጊዜ ኤሊ አፏን ይመለከት ነበረ። እርሷን በልቧ ትጸልይ ስለ ነበረ ከንፈሮቿ ይንቀሳቀስ እንጂ ድምፅ አይሰማም ነበረ። ድምፅ አይሰማም ነበረ። ዛሬ ሰዎች ብዙ ሰዎች የት ነሽ ልል ይችላል። አንተ ግን ወደ ትክክለኛ ልመና ወደሚያውቅ አምላክ በእምነት የምትጸልይና በእምነት እየተከተልክ ያለ ሰው ካለ ደስ ይበል። የሰው ነገር ግድ አይበል። ስለዚህ ሐና ያለማቋረጥ በእግዚአብሔር ፊት ጸለየች። ዛሬ ፈተና ደርሶ ያለማቋረጥ በእግዚአብሔር ፊት ጸልይ በሚል ሐሳብ የእግዚአብሔር ቃል እያየን ነው። ምንድነው ፈተና የገጠማት ሐናም? ከቁጥር 6 ላይ ይው እግዚአብሔር ማኅፀኗን ስለዘጋ ጣዖንቷ ታሰቃያት ታበሳጫት ነበረ ይላል። እግዚአብሔር አንዳንድ ጊዜ ነገሮቻችን ይዘጋል። በትዕቢት ስንወጠር ክብሩን ሊገልጥ ሲያስብ ይህንን እመን። በትዕቢት አንደኛ እግዚአብሔር ለራሱ ዓላማ የምናልፍባት መንገድ ለሌሎቹ ትምህርት እንዲሆናቸው እግዚአብሔር አምላክ ምንም አይነት ኃጢአት ውስጥ ሳንገባም እግዚአብሔር ይፈትነናል። አብርሃምን ሲፈትን አይታቸዋል። አብርሃም በእግዚአብሔር ፊት እንግዲህ ምን አይነት ሰው እንደሆነ የምታውቁት ጉዳይ ነው። ስለዚህ እግዚአብሔር ይፈትናል። ግን ፈተናው ከእግዚአብሔር ከራሱ ይሁን እንጂ አንተ ቅድስና ይጠብቀ ከእግዚአብሔር ዘንድ ከሆነ እግዚአብሔር ከፋችም እግዚአብሔር ነው። ሃሌሉያ! ሐና ታበሳጫት ነበረ። ጠላት ዛሬ ያበሳጨ ይመስልህ እንጂ ድሉ ያንተ ነው። ድሉ ያንቺ ነው። ድሉ ቃሉን ሰምተ በስራ ላይ ለምታውል ሰው ነው፣ ላንቺ። ስለዚህ ምንድን ነው ብለው አነባለሁ በኢየሱስ ክርስቶስ ስም። ኤሊ አፏን ብቻ ያይ ነበር። ችግሯን፣ ስቃይዋን በእግዚአብሔር ፊት በመቅረብ ትጸልያለች፣ ትተጋለች። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁ አቅርቡ እንጂ ስለ አንዳች ነገር አትጨነቁ የሚለውን ቃል አስተናግዳ ሁሌ በደረሳት መከራ ጌታን እያመሰገነች ስትጠባበቅ ነበረች። አንድ ቀን ጌታ ደረሰላት። ዛሬ አንድ ቀን ላንተ ደርሳል ጌታ። ወደ እኔ ይመጣል ኢየሱስ። በዛ ዘመን የነበረው ኢየሱስ የማያረጅ ማስተዋሉ የማይመረመር እግዚአብሔር በዙፋኑ ላይ አለ፣ በመቅደሱ ላይ አለ። ክብር ይሁንለት። ስለዚህ በዚሁ ስፍራ ላይ ምንድን ነው የእግዚአብሔር ቃል የሚያስረዳን? የሐናን ነገር የያዘ እግዚአብሔር ነው። ነገር እስከሚለቀቅ ድረስ ጠላት የፈለገው ነገር ምንም ድሉ ያንተ ነው። ድሉ ያንተ ነው። እልቃና እንግዲህ ሁለት ሚስት ሐናና ፍናና የምትባል ነበረው። እዛው አንብው አለ። ነገር ግን እቺ ሴት ከድርሻው ይላል። በደንብ ስሙ። እዚህ 12 ላይ ምንድን ነው ተናገረ? ሐና ግን ይወዳት ስለነበረ ዕጣ ድርሻዋን ይሰጣት ነበረ። ይስጣት እንጂ ምንም ውስጧ ደስ ሊያሰኝ አይችልም።
ምክንያቱም እሷ የምትፈልገው ሌላ ነገር ስለሆነ ማለት ነው። 5 ቁጥር ላይ ስለዚህ ዛሬ በኢየሱስ ክርስቶስም በዚህ ስፍራ ላይ እግዚአብሔር በክብር ወደ ቤታችን አንድ ቀን ይመጣል። አንድ ቀን ይመጣል። ከቁጥር 20 ላይ አነባለሁ። ስለዚህ ሐናም ጸነሰች። ሐና ጸነሰች። በጣም ይቀርባል። አይቻልም። በሰው ዘንድ የተባለው ነገር እግዚአብሔር ያስችላል። ስለዚህ ሐናም ጸነሰች ይላል። እግዚአብሔር ጊዜ ሲመጣም ሰዓት ሲመጣም ደቂቃዎች ሲመጡ ነገሮች በፍጥነት መስመር ይይዛሉ አውቆ ራሳቸው። ስለዚህ ከዛ በኋላ ምዕራፍ 2 ከቁጥር 1 ላይ እንደዚህ ይላል። ሐናም እንዲህ ብላ ጸለች፣ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ፣ አፌ በጠላቶች ላይ ተከፈተ። በጠላቶቻችን ላይ አፍ ይከፍታል። መናገር የማንችለው የእግዚአብሔር ጊዜ ሲመጣ መናገር ትጀምራል። ግን ጊዜ ሳይመጣ መናገሩ እንድንወርቅ እንድንዋረድ ያደርጋል። ወንድም ይሄ የሱ ጊዜ ሲመጣ አፍ ከፍተህ ስለምትናገር፣ ጊዜው ካልመጣ አትናገር። ምክንያቱም እዚህ ጊዜ ሲመጣ ነው እሷ የተናገረ። ጠላቶች ፊት አለች። ዛሬ በጠላቶቻችን ፊት ጌታ ያከበረን ካለ ጌታን እናከብረው። በእውነት በሚንቁን፣ በሚተቹን፣ በሚቀልዱን ሰው አይሆንም እነሱ ብሎ በሚሉ ፊት ልጆቻቸው አይኖቻቸው እያየ ከልጆቻቸው በላይ እግዚአብሔር እኛን ከፍታ ላይ ያስቀምጣል። ከፍታ ላይ የሚተማመኑ ልጆቻቸው። እንግዲህ ፍናና በልጆች ተመክታ እንደፈለገች ስታበሳጫት እሷ አታገኝም፣ ከእንግዲህ ሰው አትሆንም ብላም ሊሆን ይችላል። አትልም አይባልም። ነገር ግን የእግዚአብሔር ጊዜ እስከሚመጣ ድረስ አፏን የያዘች ሐና የእግዚአብሔር ጊዜ ሲመጣ ጸነሰች። እግዚአብሔር የፈለገችው ነገር ሰጣት። ስለዚህ በጠላቶቻችን ፊት እግዚአብሔር ያከብራል። ያከብራል። ፍናና ብዙ ነገር ከልጆቿ ልትጠብቅ ትችላለች። በአንተ ውስጥ ያለው ግን ባለ ራእይ ነው። ሃሌሉያ! ዛሬ በኢየሱስ ክርስቶስ ስም ተንቀሃል። ሰዎች ይንቁሃል፣ ይገፉሃል። ቢገፉም አንድ ቀን አንደበትህን የሚከፍትበት ሰዓት ስላለ ደስ ይላል። ሰዎች የሚገፉ ራሳቸው ነው የሚገፉት። አንተን ለማጥፋት የሚፈልጉ ራሳቸው ነው የሚጠፉት። ራሳቸው ይጠፋሉ። ራሳቸው በቆፈሩ ጉድጓድ ይገባሉ። አንተ እንድትበሳጭ፣ አንተ እንድትጠፋ፣ ታሪክ እንዲበላሽ የሚያደርጉ ራሳቸው ይጠፋሉ። አንተ ግን ትኖራለህ። የጠላትህን ብድራት ትመለከታለህ ይላል እኮ። በዓይኒ ታለ አወዳደቃቸው ታለ ይላል። የሚንቁ የሚያዋርዱ እንዳዋረዱ አይቀጥሉም። እነሱ በተራቸው ይዋረዳሉ። ወደ ንስሐ ቶሎ ብሎ ካልገቡ ዛሬ ይህንን ጊዜ ሰጠን። እግዚአብሔር የተመሰገነ ይሁን፣ የተባረከ ይሁን። ስለዚህ አጭር ጸሎት ለመጸለይ የምትታመሙ የሚያማችሁ ቦታ ያዙ፣ እንያዝ። ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ክብር ላንተ ይሁን። በእምነት እጆቻቸው የሚያማቸው ቦታ ይዞ አሜን ሲሉ ከያዛቸው ደዌ ነጻ ይፈቱ። ጠላት በእነሱ ላይ ካሳወጀ ከህመም አዋጅ፣ ከካንሰር በሽታ፣ ከስኳር በሽታ፣ ከግፊት በሽታ ዶክተሮች ስም ሰጥቶ እንቅልፍ ካሳጣቸው በሽታ ነጻ ውጣቸው። ከዚህ ሰዓት ጀምሮ አሜን እንዳሉ ፈጽሞ ይፈወሱ። ፈውሱ በኢየሱስም ፈጥኖ ይምጣ። ስለሰማን ከፍ በል። ቀሪው ሰዓት ከኛ ጋር ይሁን። በኢየሱስም ስትል ስማን። አሜን። ክብር ለእግዚአብሔር ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። የረዳን እግዚአብሔር ይባረክ ይመስገን።